ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። በቅድሚያ ከሁሉም በማስቀደም ሰላምታችንን እናስቀድማለን። እንግዲህ ሰሞኑን እኛ ባለንበት አገር ላይ የተለያዩ ምክንያቶች አጋጥመውናል። የአንዱ የኢንተርኔት መቋረጥ አስመልክቶ ባለፉት 4-5 ቀናት ውስጥ ከፕሮግራም ርቀን ቆይተናል። በዚህ ቆይታችን ላይ ግን አንድ ትልቅ ብስራት ተሰምቷል። ይሄም የአማራ አንድነት ተበስሯል የሚል ዜና ከወንድሞቻችን ቢያንስ በስልክ ለመስማት ችለናል። በዚህም በተለይ ጽናት ሚዲያ ኃላፊነት ወስዳ በዚህ ጉዳይ ላይ በስፋት ስትቀሰቅስ ስታስተባበልና ከፍተኛ ውትወታ ስታደርግ በመቆየቷ ምናልባትም የብዙዎቻችን ጥያቄ አሁን መልስ ያገኘ ይመስላል። የአማራ ሕዝብ የተሰባሰበበት አንድ ድርጅት አንድ የፖለቲካ ማዕቀፍ መፍጠሩ ተሰምቷል። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን ለማለት ፈልጋለሁ። ይህንን ጽናት ሚዲያ በታላቅ ኃላፊነት እና አድናቆት የምትገልጸው እንደሆነ ማሳወቅ እንወዳለን። ይህንን ካልን ዛሬ በዋነኛው ጉዳያችን ከዚህ ጋር በተያያዘ ነው። በተለይ አንድነቱን አስመልክቶ ከተበሰረ በኋላ በከፍተኛ ደስታ ብዙሃኑን እያስፈነጠዘ እንደሆነ እየተሰማ ነው ያለው። ከተለያዩ አካባቢዎች ላይ መረጃዎችም እያሰባሰብን ያለ ነው። ይህንኑ ነው የሚያሳየው። ስለዚህ የአማራ ሕዝብ በተለይ የፋኖ አንድነትን እንዴት አይነት ጉጉት በምን አይነት ስሜት ሲጠብቀው እንደነበረ ይሄ ማሳያ ሊሆን ይችላል። አሁን ጥያቄያችን ተመልሷል። የምን ጥያቄያችን? የተቋም ጥያቄያችን። የአማራ ሕዝብ አንድ ድርጅት መመስረት አለበት የሚለው ጥያቄ መልስ አግኝቷል። ከዚህ በኋላ 2ኛ እና 3ኛ 4ኛ 5ኛ 6ኛ ብለን ወደ ታች የምንቆጥረው ነው ያለው። የአደረጃጀቱ ጉዳይ፣ የግለሰቦቹ ጉዳይ፣ የአጠቃላይ የስራ አፈጻጸም ጉዳይ የምናምን ጉዳይ ነው እዛ ላይ ሀሳብ የምንሰጠው እንጂ ከዛ ውጭ ግን የአንድነቱ ጉዳይ መልስ እንዳገኘ በተጨባጭ ማረጋገጥ ተችሏል። ስለዚህ ኃላፊነት ላይ ያላችሁ ወንድሞች እንደዚሁም ደግሞ በአጠቃላይ ይህንን በማስተባበር ሂደት ላይ የተሳተፋችሁ ወንድሞች እህቶች እንኳን ደስ አላችሁ፣ እንኳን ለዛሬዋ ቀን አበቃችሁ ማለት ፈልጋለሁ። ይሄ እንድምታው በጣም ከባድ ነው። የተቀበላችሁት ኃላፊነት በዋዛ የሚታይ አይደለም። ይሄ ፖለቲካ ድርጅት አይደለም። ከዛ በላይ ነው። ቀኖ ነው። ከዛ በላይ ነው። ለሚገባው ሰው እንደ ፖለቲካ ድርጅት ምናምን ብላችኋል። እንደዛ በጣም አሳንሳችኋል። ከዛ በላይ የአማራ ሕዝብ የህልውናው አንገቱ ላይ የገባውን ገመድ ወይ ለማጥበቅ ወይ ለመፍታት ለአንዴና ለመጨረሻ ጊዜ የተሰባሰባችሁ ስብስቦች ናቸው። በዛ ደረጃ ህልውናውን ማየት ያስፈልጋል። ማለት ከፖለቲካ ህልውናው በላይ የሰርቫይቫል ጉዳይ ነው። ይኑር ወይስ ይጥፋ። ስለዚህ አይጠፋም ብላችሁ የተሰባሰባችሁ ሰዎች የተቀበላችሁት ኃላፊነት እንደዚሁ በቀላሉ የሚታይ ኃላፊነት አይደለም ብዬ አደራ ማለት የምፈልገው ከዚህ አንጻር ነው። በዚህ ጉዳይ ላይ ከሁሉ በማስቀደም በተለይ ይህንን አንድነት እንዲመጣ አብዝታ የወተወተችው የጽናት ሚዲያ እኔ እውነት ለመናገር ማንም እንደው በዚህ ጉዳይ ላይ ባያያት እንኳን እኔ ለራሴ ለጽናት ሚዲያ ትልቅ ክብር እሰጣለሁ። በጣም በየፕሮግራማችን ላይ የምንወተውተው ከአንድነቱ ጋር የተያዘ ስለሆነ ይሄ አንድነት ደግሞ ታሪካዊ አንድነት ነው። ስለዚህ በዚህ አንድነት ውስጥ ከሁሉ በማስቀደም የአማራ ሕዝብ የገባበትን የህልውና አደጋ የመጨረሻ የፈተና አደጋ እናንተ የተሰባሰባችሁ ሰዎች ለአንዴና ለመጨረሻ ጊዜ ብያኔ ልትሰጡት የተሰባሰባችሁ እንደሆነ ሲገባኝ የበለጠ ፍሬ አፍርቶ በውጤት ታጅባችሁ ይህንን ሕዝብ እንደምታሻግሩት በሙሉ ተስፋ ሆኜ ነው መልእክቴን ማስተላልፈው። ስለዚህ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። የመጨረሻውን ውጤት ደግሞ በአሸናፊነት አጠናቃችሁ ለማየት ያብቃል። ከዚህ በኋላ ለዚህ አንድነት በርካታ ጭንቀቶች ስንጨነቅ የነበርን ሰዎች መልስ ካገኘን የመጀመሪያው ምዕራፍ የአንድ የአማራ ድርጅት ስብስብ ነው። እሱ ተቋጨ። ሁለተኛው ምዕራፍ ግን ድርጅትን ማጽናት ነው። ይህንን ድርጅት ለማጽናት እያንዳንዱ መሪ
እኩል በሆነ አይን ማየት የግድ ያስፈልጋል። ከሰብሳቢው ጀምሮ እስከ ታችኛው እግረኛ ወታደር ድረስ በተሰጠው ኃላፊነት ላይ የድርጅቱ ታማኝ የሰራዊት አርበኛ እንደሆነ በማየት እያንዳንዱ ሰው መታዘዝ፣ ለመሪዎቹ ክብር መስጠት እጅግ በጣም ያስፈልጋል። ስለዚህ ዋነኛውን ተልዕኳችን ከዚህ በኋላ ድርጅት ማጽናት ነው። ድርጅት ለማጽናት ደግሞ አለቆቻችን መሪዎቻችንን ማክበር የግድ ያስፈልጋል ማለት ነው። የተሰጣቸው ኃላፊነትን የሚወጡት እታች ያለው ወታደር እላይ ያለው የሰራዊቱ አካልም ደጋፊው ሲታዘዛቸው ሲያከብራቸው እንደሆነ ማመን ያስፈልጋል። ግድ ነው። ተቋም ነው። ከዚህ በኋላ የምንሰራው ተቋም የግለሰብ መከተል የግለሰብ የበላይ ትንፋሽ የቴዎድሮስ ትንፋሽ ምናምን ተሰበረውን ከዚህ በኋላ በተቋም ትንፋሽ ብቻ ነው። ስለዚህ የተቋም ትንፋሽ ደግሞ ዋና መሰረቱ ከላይ ያለውን አመራር የታችኛው አድርግ አታድርግ በሚለው ትዕዛዛት ላይ መከባበር ሲኖር እንደዚሁም አለቆቹን ማክበር ሲችል ደጋፊውም በተመሳሳይ ሁሉንም በተመሳሳይ አይን ማየት የግድ ያስፈልጋል። ስለዚህ ድርጅት ማጽናት አሁን ሁለተኛ ተግባራችን። ሶስተኛ ተግባራችን ሁሉን አቀፍ እገዛ የግድ ያስፈልገናል። ፖለቲካል እገዛ የፖሊሲ ሜከር የሚሆኑ ሰዎች ሀሳብ በመስጠት ትንተናዎችን በመስጠት የፋይናንስ የቁሳቁስ ይሄ ሁሉ የትግሉ ደጋፊዎች የግድ ያስፈልገዋል። ሁሉን አቀፍ እገዛ ማለት ነው። ስለዚህ ልዩነትን ከዚህ በኋላ የልዩነት በር ተዘግቶ የአንድነት በር ተከፍቷል። ስለዚህ ከዚህ በኋላ ልዩነትን የሚነዛ የትም አካባቢ ይሁን በውስጥም በውጭም ይሁን ይሄንን መቆጣጠር ማርገብ፣ እንደዚሁም ደግሞ ኃላፊነት በተሰማው ስሜት እያንዳንዱን የትግል እንቅስቃሴ መደገፍ። ከዛ ውጭ ግን የልዩነትን በር የሚከፍት ግን ያው የጠላት ካምፕ አድርገን ካታጎሪ ውስጥ መክተት የግድ ያስፈልጋል ማለት ነው። አራተኛው ተቋማዊ መሪዎችና አሰራሮችን ማንበር ያስፈልጋል። አሁን ተቋም ለአማራ ሕዝብ በጣም ብርቅ የሆነው ለምን መሰላችሁ? እስካሁን የግለሰብ ተከታይ ነው ያለው። የግለሰብ ተከታይ እንጂ ተቋም የለንም። ስለዚህ ለመጀመሪያ ጊዜ አሁን ተቋም እየተገነባ ነው። ይሄ ተቋም ስትራክቸሩን ጠብቆ መሄድ አለበት የምንለው ተቋማዊ አሰራር ሲሆን ውጤታማ ስለሚሆን፣ ለምሳሌ በተቋም ስልጣንና ኃላፊነት ተብሎ እያንዳንዱ እርከን የተቀመጠለት ኃላፊነት አለ። ከሰብሳቢው፣ ከምክትሉ፣ ከተቀዳሚ ምክትሉ እያንዳንዱ ተዋረድ ይህንን ሃራርኪውን እየጠበቀ መሄድ የግድ ያስፈልጋል። እሱ ብቻ ሳይሆን የውሳኔ አፈጻጸም የሚወሰን ውሳኔ የሚፈጸምበት መንገድ ተቋማዊ የሆነ ውሳኔ፣ የሚሰጥ መግለጫ ተቋማዊ የሆነ ወርዶቹ ራሳቸው ቃላቶቹ ራሳቸው የተቋም ቃላት መሆን አለበት። እያንዳንዱ ኃላፊነት ወደ ሚዲያ ላይ ሲመጣ ሚዲያ ላይ ለመምጣት የተሰጠው ኃላፊነት ላይ ብቻ ትኩረት ያደረገ ግብረ መልስ የግድ ያስፈልገዋል። ነጥብ የሚያስጥለቅ እያንዳንዷን ቃል 2 ጊዜ 3 ጊዜ ከራሱ ጋር እየተነጋገረ መልስ የሚሰጥበት የፖለቲካ ሁኔታ የግድ ያስፈልጋል። ስለዚህ ተቋማዊ ስትራክቸር ሲጠበቅ እያንዳንዱ ሰው ኃላፊነት ይኖረዋል። በዛ ኃላፊነት የሚወጣበት ሚና የተቋም አሰራርን እያነበረ ይመጣል ማለት ነው። ስለዚህ ስራ አስፈጻሚ አለ፣ ምክር ቤት አለ፣ ጠቅላላ ጉባኤ አለ፣ ሊቀመንበር አለ። ስለዚህ እያንዳንዱ ሰው የየራሱ የሆነ የስልጣን ድርሻ አለ። በዚህ የስልጣን ድርሻ ላይ ሁሉም አንዱ ከአንዱ የፓወር መከፋፈል ስላለ ያንን ሂደት ያንን ሃራርኪውን እየጠበቀ ከመጣ ተቋምን ማንበር ማጽናት ይቻላል ማለት ነው። አምስተኛው ድርጅትን ከጠላት ኃይልና የሰርጎ ገብነት መጠበቅ ነው። የጠላት ኃይል በሰርጎ ገብነት ውስጥ ሊገባ ይችላል። አይገባም። የመልአክ ስብስብ አይደለም። ስለዚህ ይሄንን ድርጅት የሚጠብቀው ደግሞ አመራሩ ብቻ አይደለም። አመራሩ በየጊዜው ክትትል ማድረግ፣ ግምገማዎችን ማድረግ፣ ሪፖርቶችን ማዳመጥ፣ እያንዳንዱ የሚሰራውን ስትራቴጂክ የሆኑ ስራዎች ላይ መከታተል የአመራሩ ፋንታ ነው። የደጋፊው ሚና ግን የትንተና አድማሶችን ማየት ነው። በተለይ በውስጥም ይሁን በውጪ የሚደረግ የጠላት ሰርጎ ገብነት፣ የፕሮፓጋንዳ የበላይነት ምናምን እሱ ማምከን የሚቻለው የደጋፊው ሚና ነው። የአመራሩ ሚና ነው ግን የደጋፊው በዋናነት። ስለዚህ ይሄንን እየተከታተሉ
የድርጅት አንድነታችን ለመጉዳት ከየትኛውም ጊዜ በላይ ብልጽግና የጠላት ኃይል የብልጽግና ኃይል ብቻ አይደለም፣ የተለያዩ ኃይሎች ስላሉ ማለት የተለያዩ አክተሮች አሉ። እነዛን እየተከታተሉ ማምከን የጋራ የሆነ ኃላፊነት ሁላችንም መውሰድ አለብን ብዬ አስባለሁ። ሌላው ስድስተኛው በዚህ የተቋም አሰራር ውስጥ በተለይ በደንብ መዋቅራዊ ዝርጋታውን የተጠቀሙት ሰዎች የሰሩት ሰዎች በጣም የሚደነቅ ነው። ትልቅ የሆነ መዋቅር ግንባታ ላይ ነው ያተኮሩት ማለት ነው። የቡድን አመራር ይሄ በዋናነት እያንዳንዱ የራሱ የሆነ ተጠሪ ቢኖረው ሰብሳቢውም የተገደበ የፓወር ክፍል አድርጓል። ከታች ያለው ምክትሉም የተለያዩ የዘርፍ ኃላፊዎቹ በተቀዳሚ ምክትል ሊቀመንበር ያሉ ተጠሪነታቸው ለሰብሳቢው ብቻ አይደለም፣ የሰብሳቢው የካቢኔ አባል አይደለም፣ የስራ አስፈጻሚው ተጠሪነት አሉ። ስለዚህ የፓወር ግጭት የግለሰብ ግጭት እንዳይፈጠር ታስሯል በስራ አስፈጻሚው እንደዚሁም በጠቅላላ ጉባኤው። ለምሳሌ ሊቀመንበሩ አንድ ነገር ቢወስን ከሌሎች ጋር የተያያዘ የአሊያንስ ጉዳይ የምናምን ጉዳይ አብሮ የመስራት ጉዳይ በራሱ ጉዳይ ላይ ቢወስን፣ ምክንያቱም በደንባቸው የሚለው የስልጣንና እርከን ኃላፊነት ላይ እያንዳንዱ ጉዳይ ላይ ሊቀመንበሩ ሲፈጸምለት ነው ሲታዘዝለት የጠየቀው ጥያቄ አስቸኳይ ስብሰባ ሊጠራ ይችላል። አስቸኳይ ስብሰባው ላይ የጠየቀው ጥያቄ ውሳኔ ሲያገኝና ሲፈቀድለት ብቻ ይንቀሳቀሳል። ለምሳሌ ከሌሎች ጋር በሚኖረው ትብብር ጉዳይ ላይ የተለያዩ አደረጃጀቶችን የተለያዩ ኃይሎችን ሊቀመንበሩ ማስተባበር፣ መምራት፣ ማደራጀት ይችላል። ግን ሀሳቡን አቅርቦ በስራ አስፈጻሚ ላይ ሲወሰን ብቻ ይላል። ስለዚህ ሊቀመንበሩም የተገደበ ነው። ምክትሉም በተመሳሳይ ተጠሪነቱ ለሊቀመንበሩ ብቻ ሳይሆን ለስራ አስፈጻሚው በመሆኑ የፓወር መቀናነስ አለ። የፓወር መከፋፈል ደግሞ ካለ በዋናነት ለግጭት ለተለያዩ ችግሮች እክል መፍጠር አይችልም። ምክንያቱም ቲም ወርክ ነው ያለው፣ የቲም አመራር የቡድን አመራር ስለሆነ ያለው የአንዱ ስልጣን የሌላኛውን ስልጣን የሚጋፋበት ምንም አይነት መሰረት የለውም። በስራ አስፈጻሚው እንደዚሁም በጠቅላላ ጉባኤ የታሰሩ እርከኖች ስላሉ፣ ስለዚህ መዋቅራዊ ስትራክቸሩ በጣም ጠንካራ እንደሆነና ምናልባት በዚህ እየተለማመዱ ከመጡ ሁላችንም በዚህ ከተለማመድን ጠንካራ የሆነ ድርጅት ሊፈጠር እንደሚችል ግልጽ ነው። ሌሎቹ 50-40 ዓመት የቆዩ ድርጅቶች ቢዳከሙ ቢጠናከሩ ምናምን እስካሁን አልፈረሱም። ስማቸውን ይዘው መቀጠል የቻሉት ተቋም በመገንባቱ ነው። አማራ ተቋም ስላልገነባ ነው እስካሁን መጫወቻ ይሆን። ስለዚህ ተቋም ደግሞ ለመገንባት ደግሞ ዋናው የሚያስፈልገው የግለሰባዊ የተቋም አደረጃጀት ወይም ከተቋም የቀደመ ስብዕናን በተቋም ማሰር የግድ ያስፈልጋል ማለት ነው። በተቋም የግለሰብ ስብዕና ሲታሰር የተወሰነ ኃይል ሊንፈራገጥ ይችላል፣ ይገባኛል፣ ስለሚከብድ ማለት ነው። ግን እየታሰረ መምጣት አለበት። እኛም መለማመድ ያለብን ከዚህ ጋር ነው ብዬ አስባለሁ። ስለዚህ ተቋማዊ ስትራክቸሩን በጠበቀ እያንዳንዱ ነገር መሄድ አለበት ማለት ነው። የአማራ ትልቁ ችግር ምናልባት ድርጅት መፍጠር አይደለም፣ የተለያየ ድርጅት ይፈጥራል። ድርጅት ማጽናት ግን አይችልም። እኔ ምናልባት የማውቀው የአማራ ድርጅት በጣም ረጅም ጊዜ ቆየ የተባለው ሚኒመም 5 ዓመት የቆየ ድርጅት አላውቅም። 6 ዓመት እንደው በጣም ቆየ ከተባለ ከዛ ውጪ ብዙ ድርጅት ይፈጠራል፣ ግን ይከስማሉ። የሚያፈርሳቸው አማራ ነው፣ የሚፈጥራቸውም አማራ ነው። ስለዚህ አሁንም ያለው ድርጅት ጠላት አይደለም የሚያፈርሰው ራሱ አማራው ግን ሊያፈርሰው ይችላል። በምን 3 ምክንያቶች አስቀምጣለሁ። አንደኛው ራስ ጠል የሆነ የራሱን ተቋም ማጽናት የማይችል ተቋማትን ሁሉ በራሱ ፍላጎትና በሰፈር በቀበሌ ትንተና እየሰጠ ይሄ ቀበሌያዊ የሆነ ጎጣዊ የሆነ አስተሳሰብ ተጭኖት ያለ በአዴናዊ ትርክቶች። እነዚህ ትርክቶች በድርጅት ውስጥ ሁል ጊዜ እኛ አልተወከልንም፣ እኛ ተገፍተናል፣ እኛ ወጥተናል፣ እኛ ገብተናል የሚል ነጠላ የሆነ ማንነት ብቻ በማንጸባረቅ የፕሮፓጋንዳ ዲስኮርስ የሚጠቀሙ ሰዎች አንዱ አፍራሽ ቅስቀሳ። ሁለተኛው አማራው የሚያፈርስበት ሁለተኛው ምክንያት ግለሰባዊ ሱሰኝነት። ሱሰኛ ሆኗል
የግለሰብ ተከታይ ሱስ ነው ያለበት። ግለሰብ ያመልካል፣ ግለሰብ ይከተላል። ምክንያታዊ ትችት አያውቅም፣ ምክንያታዊ ድጋፍ አያውቅም። በእንደቦይ በተቀደደለት በዛ መፍሰስ ነው። ይሄ በራሱ ድርጅት የሚያፈርስ ነው፣ የሚያመክን። ድርጅት ሊጸና የሚችለው በመንጋ ተከታይነት በግለሰባዊ ተከታይነት ሳይሆን በተቋም አስተሳሰብ ጽንሰ ሀሳብ ሲመራ ነው። አሁን የአማራ ፋኖ ብሔራዊ ንቅናቄ ከዚህ በኋላ ግለሰባዊ ቁመና የሚሸከም ስብስብ አይደለም ብዬ ነው እኔ የማምነው። በግለሰብ የሚመጣ ትዕዛዝ፣ በግለሰብ የሚመጣ መግለጫ፣ በግለሰብ የሚመጣ የስራ አቅጣጫ፣ በግለሰብ የሚመጣ የትብብር አቅጣጫ በሙሉ ውድቅ ነው። ከዚህ በኋላ የድርጅት አቅጣጫ ብቻ ነው። ስለዚህ አሁን የተመደቡት ሰዎች የቡድን አመራር ነው የምንከተለው ብለዋል። ስለዚህ በቡድን አመራር ውስጥ ዋነኛው ተጽዕኖ ሊኖረው የሚችለው የጋራ ውሳኔ ተፈጻሚ ሲሆን፣ ስለዚህ የጋራ ውሳኔ ደግሞ ተፈጻሚ የሚሆነው ተቋማዊ ውሳኔ ሲሆን፣ ስለዚህ የተቋም አሰራርን የሚከተል ደግሞ ደጋፊ፣ የተቋም አሰራር የሚከተል አባላት የግድ ያስፈልጉታል። ስለዚህ አማራው ከግለሰባዊ ሱሰኝነት መውጣት አለበት። አሁን የበላይ ትንፋሽ፣ የቴዎድሮስ ትንፋሽ፣ ያሳምነው ትንፋሽ፣ የሚኒልክ ትንፋሽ የሚባል አሁን እነዚህ ትንፋሾች ሰብሰብ ብለው በተቋም መጥተዋል። የአማራ ፋኖ ብሔራዊ ንቅናቄ። ስለዚህ እዛ ውስጥ ያሉ አመራሮች በተወሰነ ደረጃ ይቸገራሉ። ለምን? በግለሰብ ተከታይ ተከበው ነው በትግል ዘመናቸው የቆዩት። ስለዚህ ሚዲያው ላይ ተጽዕኖ ፈጣሪ፣ የኔ ጀግና፣ የኔ አንበሳ፣ የኔ ምናምን ይሄ አጉራ ዘለል የሆነ ጭፈራ በሙሉ ምናልባት ካላዩ ቀለልላቸው የሚችል ሊደርሺፕ ሊኖር ይችላል። ግን መለማመድ ነው። አሁን አንድን አመራር ከአንዱ አመራር ነጥሎ ማየት አይቻልም። አንዱ ከፍ አንዱ ዝቅ የምናደርግበት ነገር የለም። አሁን ሰሞኑን ከአንድነቱ ጋር በተያያዘ አንዳንድ በፋኖ ድጋፍ ውስጥ ያለ የሚመስላቸው ሰዎች ሁለተኛ ሰውን ሲተናኮሱ ሰምቻለሁ። እንተና ምክትል ነው፣ አሁን ምንም ስልጣን የለውም፣ ቦታ የለውም፣ ዝም ብሎ እንትን ከማለት ነው ምናምን እያሉ ግን የፋኖ ደጋፊ ነን ይላሉ። ይሄ ራሱ የሰዎችን ስብዕና የሚገል ካራክተር ስለሆነ እንደነዚህ አይነት ደጋፊዎችን እያንጠባጠብን ማምጣት የግድ ያስፈልጋል። ከጨዋታው ማውጣት። አሁን በአንድነቱ ጉዳይ ላይ አሉታዊ የሆኑ ቅስቀሳዎችን የሚያደርግ ነጣይ የሆነ አሳሰብን የሚቀሰቀስ አዳዲስ ትርክቶችን የሚያመጣ ነቅሰን ማውጣት የግድ ያስፈልጋል። በቃ ተቋም መጠበቅ ነው ያለብን፣ ማጽናት ነው ያለብን። ስለዚህ ሁለተኛው ግለሰባዊ ተከታይነት ተቋም ያፈርሳል። ስለዚህ ተከታይነት የሚያስፈልገው ተቋማዊነት ነው። ተከታይነት የሚያስፈልገው ምክንያታዊነት ነው። በምክንያታዊነት እናምናለን፣ በተቋም አሰራር እንገዛለን፣ ድርጅት እናጸናለን፣ አንድነታችንን የበለጠ እናጠናክራለን። ይሄ ነው መርሃችን፣ ይሄ ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ አመራሩም በዛ አካባቢ ያለው በተቋም አሰራር ራሱን እያገዘፈ እየተለማመደ ቢመጣ ጥሩ ነው ብዬ አስባለሁ። በተለይ ከግለሰብ ተከታይነት ጋር በተያያዘ ደጋፊ በአብዛኛው እየተነዳ የመጣው በዚህ ምክንያት ስለሆነ የተቋም ስትራክቸር ግንባታ ላይ ደካሞች ነው። ሌሎቹ በተሻለ ፍጥነት ሄደዋል። ቢያንስ ደካማ ድርጅትም ቢሆን እየተለማመዱበት 50-40 ዓመት ቆይተዋል። ስለዚህ አማራው ይሄንን መለማመድ አለብህ ብለን እናስባለን። ሶስተኛውና ቅድም የጠቀስኩት ምክንያታዊ ትችቶችን አለመቀበል። ምክንያታዊ ትችት ለምሳሌ አንድ ጊዜ የአንድነት ጉዳዩን አስፈላጊ እንደመሆኑ መጠን በአንድነት ጉዳይ ላይ የሚቀሰቅሱ ሰዎች አንድነትን የሌላ ሽፋን አድርገው ይቀሰቅሱ ነበር። ይሄው አሁን እኮ አንድነት መጣ፣ ተወደደም ተጠላም አንድነቱ መጣ። ስለዚህ አንዳንድ ጊዜ በጣም ስትራቴጂክ የሆኑ ምክንያታዊ የሆኑ ተቋማዊ የሆኑ ትችቶችም ሲመጣ የማስተናገድ አቅም የግድ ያስፈልጋል። ብልጽግና እንደሚተች ትናንት የነበረውን ስርዓት ህወሓት እንደምንተቸው አብን እንደተቸ ነው። ስህተቶች ካሉ የአማራ ፋኖ ብሔራዊ ንቅናቄ ከስህተቶች ጋር አብረው እንዲቆራኝ እድል ልንሰጠው አይገባም። ስህተቶች ካሉ ስህተቶችን በምክንያታዊ ትችት ማቅረብ የግድ ያስፈልጋል። ምክንያታዊ ትችት ደግሞ ሲቀርብ ደግሞ ምክንያታዊ ሂስ
እስከሆነ ድረስ ምክንያታዊ ትንተና ምክንያታዊ ሐሳብ መስጠት ነው እንጂ የአንጃ የቡድን የመጓተት ስሜት አድርጎ የበለጠ እንትን ማለት ተገቢ አይደለም። እነዚህ ሶስት መሰረታዊ ጉዳዮች በዋናነት አማራው ድርጅት ለማጽናት እየፈለገ ግን ሊያሳካበት የማይችልበት ሰንካላ ሐሳቦቹ ስለሆኑ እነዚህን ምክንያቶች እየተለማመድን መምጣት አለብን ብዬ አስባለሁ። ከዚህ ጋር በተያያዘ በዚህ ታሪካዊ አንድነት ላይ ሁልጊዜም አበክረን የምንገልጸው መቻቻል ነው። መቻቻል በጣም ያስፈልጋል። ትላንት የነበሩ መጓተቶች አሉ። ትላንት የነበሩ ስንጥቃቶች አሉ። ትላንት የነበሩ የድጋፍና የቲፎዞ አሰላለፎች አሉ። አሁን ደግሞ የተፈጠረ አዲስ ምዕራፍ አለ። ከትላንትና እየተቀዳ የሚመጣ ሌላ ትርክቶችን የሚያስተናግድ ቁመና አሁን የለንም። አሁን የትላንትናውን ሰበዝ እየመዘዙ በአዲሱ አንድነት ላይ ሌላ ሰበዝ የሚያመጣ ግን ደጋፊ የሚመስል ስልታዊ አጥቂም ካለ ይህንን መከላከል፣ ማጋለጥ፣ መታገል የሁላችንም ሚና ነው ብዬ አስባለሁ። የተወሰነ ሰው የሚጣልበት አይደለም። ስለዚህ ተቋም እናጸናለን፣ ተቋም እናጠናክራለን፣ መሪዎችን እንደግፋለን፣ መሪዎችን እናከብራለን፣ የተቋም አሰራርን እንከተላለን፣ ግለሰብ ተከታይነትን ከትከሻችን አውልቀን እንጥላለን። ይህንን አመለካከት እያሰረጸን በመሄድ የነገ ዕጣ ፈንታችንን መበየን እንችላለን ብዬ አስባለሁ። እንግዲህ የጠላት ኃይል ከወዲሁ እየተንበረከከ የሚመጣበት እድል በጣም ሰፊ ነው። በነገራችን ላይ የጽናት ሚዲያ ቤተሰብ እኔ ይህንን ፕሮግራም ከሰራው በኋላ በአንድ ወር ውስጥ ከዚህ በኋላ ተጨባጭ የሆነ ለውጥ እናያለን ብዬ ተስፋ አደርጋለሁ። ተጨባጭ የሆነ በአንድ ወር ውስጥ ምናልባት የክልሉ ምስለኔ አስተዳደር ጓዙን ጠቅልሎ ወደ አዲስ አበባ እንደሚመጣ ምንም ጥያቄ የለውም። ይሄ የመጀመሪያው ስቴፕ። ይሄንን የምነግራችሁ በአንድ ወር ውስጥ ለውጥ እናያለን። አሁን የብልጽግና አገዛዝ የሚይዘው የሚጨብጠው እንዳጣ በእርግጠኝነት መናገር ይቻላል። በቃ አንድነቱ በራሱ ትልቅ የፖለቲካ ፕሮፓጋንዳ ነው። በነገራችን ላይ ዝም ብላችሁ አትዩት። ይሄ አንድነት በጣም በርካታ ጉዳዮችን የሚፈታ ነው። የአማራ የፖለቲካ አንድነትን የሚፈጥር ነው። ድርጅታዊ አንድነትን የሚፈጥር ነው። የፖለቲካ መስመር አንድነትን የሚፈጥር ነው። የአሊያንስ ትብብርን በአስገዳጅ ሁኔታ በበላይነት የምንወስድበት ነው። የዲፕሎማሲ የበላይነት የምናገኝበት ነው። ወታደራዊ ብልጫ የምናገኝበት ነው። ፖለቲካዊ ብልጫ የምናገኝበት ነው። ሌላው የቁሳዊ ድጋፍም ራሱ የማቴሪያል ድጋፍ፣ የሀሳብ ድጋፍ የምናገኝበት ተደማጭ የምንሆንበት በቀጠናው ላይ ተጽዕኖ ሊፈጥር የሚችል እንደ አንድ ተገዳዳሪ የሆነ የሻዶ መንግስት የሆነ ኃይል ተፈጥሯል። ስለዚህ አሁን ይሄ የአማራው ኃይል ዲፋክቶ ነው ራሱን የቻለ አሁን መንግስት እየሆነ ነው። ስልጣን የሚቀበለው ኃይል የትኛው ኃይል እንደሆነ ለየ። አሁን በኢትዮጵያ ውስጥ ለውጥ ይመጣል የማይቀር ጉዳይ ስለሆነ ማለት በጣም ባጭር ጊዜ ውስጥ። ከለውጡ በኋላ ግን ተረኛው ማን ነው የሚለው መልስ አግኝቷል። እየመጣ ነው፣ ወደፊት እየመጣ ነው። ወደፊት የሚመጣው ኃይል የመጀመሪያው የምስለኔውን ኃይል ይበለዋል። ስለዚህ አሁን በቅርብ ጊዜ ቤተሰቡን ይዞ ወደ አዲስ አበባ የሚሄደው ይሄ ምስለኔ ኃይል ነው። በአንድ ወር ውስጥ ነው መነግራችሁ። ይሄ ታሪክ እየተቀየረ ይመጣል። በሁለትና በሶስተኛ ወር ውስጥ ግን ማዕከላዊ መንግስቱ ከመሀል ሀገር የሚሸሽበት እድል በጣም ሰፊ ነው። በጣም ሰፊ ነው። በጣም ስለዚህ ያለቀ ጉዳይ ነው። በቃ አሁን ብልጽግና የሚያስበው የፕሮፓጋንዳ ጉዳይ ሁሉ አበቃ። የወደብ ትርክት ከዚህ በኋላ አበቃ። ውሃ ተቸለሰበት፣ እየመጣብኝ ነው፣ ተሰባሰበብኝ የሚለው ኃይል ላይ ብቻ ነው ፊቱን የሚያዞረው። የምርጫ ጉዳይ አበቃለት፣ ውሃ የፈሰሰበት አጀንዳ ነው። አሁን የአብይ አጠቃላይ ይሄ ዲስኮርስ ሁሉ ምናምን ይሄ ነዳጅ እናወጣለን፣ ምን እናደርጋለን፣ ምርጫ እናደርጋለን፣ ወደብ እናስመልሳለን፣ አበቃ። አሁን ወደ ተሰባሰበው የፋኖ ኃይል ላይ ነው ፊቱን የሚያዘረው። ስለዚህ የኃይል አስተላለፉ ራሱ በጣም በከፍተኛ ደረጃ የሚለወጥበት ነው። ስለዚህ የቀጠናውን ፖለቲካ ራሱ የሚሸከምበት ነው። የአብይ የፕሮፓጋንዳ ልሳንን የሚያመክነው ኃይል ይሄ ኃይል ነው። አሁን ይሄ ኃይል የተሰባሰበው መንግስታዊ ቁመና ይዞ የሚመጣ ኃይል። ለዚህ ደግሞ ዓለም አቀፉ ማህበረሰብ የሚያየው በትኩረት ነው።
በትኩረት ነው የሚያው። ስለዚህ ከፍተኛ የሆነ ዲፕሎማሲ ብልጫም የሚወስድበት፣ ወታደራዊ ብልጫ የሚወስድበት፣ ፖለቲካዊ ብልጫ የሚወስድበት አንድነታችን ነው። ይሄ አንድነት በቀላሉ የምናየው አንድነት አይደለም። በነገራችን ላይ የአማራ ህዝብ ከዚህ አንድነት ውጪም መዳኛ የለውም። ይሄ አንድነትም ከተጨናገፈ የአማራ የፖለቲካ የኃይል አሰላለፍ ምናልባት ለተራዘመ ጊዜ ይሄን ደጋግሜ ነው ለተራዘመ ጊዜ ሊሰብረውም የሚችለው ይሄ። ስለዚህ አሁን የተሰባሰበው ኃይል የተስፋው ኃይል እንደሆነ ሁሉ አደጋ ውስጥ ሲገባም የስጋትም ኃይል ሊሆን እንደሚችል ማየት ያስፈልጋል። ስለዚህ አንድነቱ ተጠናክሮ ድርጅታዊ ቁመናችሁ ተጠናክሮ በተለይ ደግሞ ጓዳዊ የሆነ ትስስሩ እየተጠናከረ እየተጋመደ የድል ውጤቱ ላይ መፍጠን ካልቻልን ያገዛዙ የፖለቲካ የፕሮፓጋንዳ ብልጫ የሚወስድበት እድል የስናፍጭ ያህል እድል ከሰጠነው በከፍተኛ ደረጃ ሊጎዳን ይችላል። ስለዚህ የሰናፍጭ ያህል ስህተት ትንሽ ስህተት ከኛ አያስፈልግም። እኛ ጋር 100% ፐርፌክት መሆን ያለብን። ለዚህ ነው አንድነቱ ፐርፌክት እየሆነ መምጣት አለበት። ተቋማዊ አሰራራችን ፐርፌክት ሆኖ መምጣት አለበት የምንለው ለዛ ነው። ብልጫችን በእኛ እጅ ላይ የተመሰረተ ነው። በእኛ ስህተት ላይ የተመሰረተ እድል ብቻ ነው ያለው ብልጽግና። ስለዚህ ስህተቶቻችን እየዘጋን እድሎቻችን የምንጠቀምበት ከሆነ በ2 እና በ3 ወር ውስጥ የመሀል ሀገር ፖለቲካው ላይ ብያኔ የምንወስደው የምክር ቤቱን መቀመጫ የምንወስነው እኛ ነን፣ ብልጽግና አይደለም። የአብይን ቤተ መንግስት ይቀጥል አይቀጥል፣ ሆስፒታል እናድርገው ቤተ መንግስት እናድርገው ብለን አዲሱን ቤተ መንግስት የምንበይነው እኛ ነን፣ አብይ አይደለም። ሆስፒታልም ልናደርገው እንችላለን። በዛ ደረጃ እድሎች ሰፊ ያሉ። ስለዚህ ይህንን ከተገነዘብን ወንድሞቻችን ዛሬ ከአንድነቱ ጋር በተያያዘ በከፍተኛ ደረጃ ሰው ደስታውን እየገለጸ እንደሆነ ይሰማኛል። ይሄ በጣም ደስ የሚል ነገር ነው። ይሄ ውትወታችን ተሳክቶልናል። የሚሳካልን የበለጠ ግን 2 መሰረታዊ ጉዳይ ወይም 3 መሰረታዊ ጉዳዮችን ስናሟላ ነው። አንደኛው የአማራን የውስጥ ችግሮችን በተቋም አንድነት ማስረጽ እና ማንበር ስንችል፣ ሁለተኛው አንድነታችን ወደ ውጤት ስንቀይረው። ውጤት የግድ ያስፈልገናል። ውጤቱ ደግሞ የበለጠ ህዝባችንን አንገቱን ቀና የሚያደርግበት ላለፉት የተራዘመ ዓመታት የተሰበረውን ስብራት ሁሉ የሚጠግንበት ስለሆነ ውጤታችን የግድ ነው። ስለዚህ ድሉን ማፍጠን ደግሞ የግድ ያስፈልጋል። ሶስተኛውና ዋናው ግን በተቋም ውስጥ የተሰባሰበው እያንዳንዱ ሰው ከደምና ከአጥንት የተቀዳ ጓዳዊ ትስስር እንዳለው መተማመን ያስፈልጋል። በቅንነት፣ በእውነተኛ ወንድማማችነት፣ በእውነተኛ የሰማዕትነት ጓድ መተሳሰር ያስፈልጋል። ስለዚህ በትላንትናው ያለፈ ቁርሾ ላይ በትላንትና ያለፈ መጓተት ላይ ሳይሆን ዛሬ ላይ ባላችሁበት እውነት ላይ ዛሬ ላይ ባላችሁበት አውድ ላይ የተመሰረተ የነገ እጣ ፈንታ እንዳላችሁ የተሰባሰባችሁ ጓዶች እንደሆናችሁ በማሰብ እያንዳንዱ ሰው ከጓዳዊ አንድነት የሚመጣ የተቋም አንድነት በጣም ወሳኝ ነው። ለመስዋዕትነቱ ለትግሉ የበለጠ በጣም ወሳኝ፣ ለመተማመኑ በጣም የበለጠ ኮሚትመንት ውስጥ ሰው እንዲገባ ያደርጋል። ስለዚህ ጓዳዊ አንድነታችሁ እጅግ በጣም የተቆራኘ የነገ ተስፋና የነገ ህልማችሁ ላይ የጋራ የሆነ እጣ ፈንታ እንዳላችሁ እንደ መስታወት ማሳየት አለባችሁ ብዬ አስባለሁ። ተገዳችሁ አንድ የሆናችሁ ሳይሆን ፈልጋችሁ ወዳችሁ ተገዶ ህዝቡ አስገድዷችሁ ሚዲያው አስገድዷችሁ ምናምን እንደሱ ሳይሆን ተፈልጎ ትክክለኛ መስመርን እንደሆነ በመተማመን ላይ የተመሰረተ አንድነት እንደሆነ ማሳየት የግድ ያስፈልጋል ብዬ አስባለሁ። ስለዚህ ለዛ ደግሞ ይሄ ጓዳዊ ኃላፊነታችሁን የበለጠ ማጠናከር አለባችሁ ብዬ አምናለሁ። በመጨረሻም የጽናት ሚዲያ ቤተሰብ ዛሬ እጅግ በጣም ደስ ብሎኛል። ይህንን ታሪካዊ ዜና የሰማነው
እንግዲህ ሁሉ ነገር ተቋርጦብን ኢንተርኔቱ ተቋርጦ ብዙ ነገር ተዘግቶብን ግን እንዳጋጣሚ ሆኖ ደግሞ ይሄንን ፕሮግራም ኢንተርኔቱ እንኳን ሲመጣ አስቀድሜ ምናልባት ወደ እናንተ ለማምጣት ብዙ የመረጃ ክፍተቶች እንዳሉብኝ እየገባኝ በስልክ ብቻ ከሰማሁት ዜና ላይ ተነስቼ ነው ይሄንን ፕሮግራም እያዘጋጀው ያለሁት እና በጣም ደስ ብሎኛል። በጣም ከዚህ በኋላ የምናደርገው የተፈጠረውን ተቋም ማጽናትና ማንበር ላይ ነው። እዛ ላይ የበኩላችን ሚና እንወጣለን። አንድነታችሁን የበለጠ እንደ መስታወት እያንጸባረቃችሁ አሳዩን። የአማራ ሕዝብ እንኳን ደስ አለ ማለት ትፈልጋል። አሁን አንገትህ ቀና የሚል የመጀመሪያ ምዕራፍ ውስጥ ገብታል። ሁለተኛው አሸናፊ መሆን ነው። በሶስተኛ ደረጃ ግን ያለፉ ቁስለቶችን ያለፉ ስብራቶችን መካስ ነው። ያንን ለመካስ ደግሞ ቃል እንገባለን። ደግሜ ነው የምናገረው። መካስ ያለበት ስብራት ስላለበት ይሄንን ማህበረሰብ ቀና እንዲል የበኩላችንን ሚና እንደምንወጣ ቃል እንገባለን። ይሄን ለማለት ነው። የጽናት ሚዲያ ቤተሰብ ስለነበረን ቆይታ በጣም አመሰግናለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። የአማራ ሕዝብ እንኳን ደስ አለ። ልጆችን ደግፍ። በተለይ አሁን በክልል ሚኒሻ ውስጥ በብአዴን የሚኒሻ ዘርፍ ውስጥ የተለያየ የፖለቲካ ኃላፊነት ውስጥ የተለያየ ዲስኮርስ ውስጥ ያለ የተለየ ጉዳይ ነው። አማራና የብአዴን አማራ ነው። አማራ የሆነ ሰው ወደ አማራ መቀላቀል ነው። የብአዴን አማራ ግን ወደ ምስለኔው ወደ አዲስ አበባው መሄድ ነው። ስለዚህ ብአዴን ሲሄድ ወደ አዲስ አበባ እናንተም ወደ አዲስ አበባ እንዳትሄዱ። ሚኒሻው እዛ ያለው የትኛውም በመዋቅር ውስጥ ያለ የምትሰማ ከሆነ ለቤተሰቦችህ፣ ለነገ ለታሪክህ፣ ለራስህ ስትል ለማይቀረው ዕጣ ፈንታ ላይ ከዚህ ህልውና ጎን ከዚህ ድርጅት ጎን በመቆም የነገ ጠዋት ዕጣ ፈንታን አብረን እንድትበይን በታላቅ ኃላፊነት አሁንም ደግመን ጥሪ ማቅረብ እንፈልጋለን። የጽናት ሚዲያ ቤተሰብ ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው ከዚህ ጋር በተያያዘና በሌሎች ጉዳይ ላይ አዳዲስ ሀሳብ ይዤ እስክመጣ የዛሬም በዚህ አጠናቅቃለሁ። እኔ ስንታየው ቸኮል ነኝ። በድጋሚ እንኳን ደስ አላችሁ በማለት እኔ ከዚህ እሰናበታለሁ። ሰላም።